የብልጽግናው ጦር በቅርቡ በደጋዳሞት ያጋጠመውን እጅግ መጠነ ሰፊ ኪሳራ ለመካስና የሰራዊቱን ሞራል ለመመለስ በሚል በርካታ ሰራዊቱን ወደ ጎጃም ቀጠና አስገብቶ መጠነ ሰፊ የተባለ ውጊያ መክፈቱ ተሰምቷል። ይህ በጀነራል መሐመድ ተሰማ አቅጣጫ ሰጭነትና ሻለቃ ዝናቡ ልንገረውን ለማፈን የሚል ተልእኮ እንደሆነ ወታደራዊ ምንጮች ገልጸዋል። በዚህም ታዲያ በተለይም የፋኖ የኃይል ሚዛን ለማዛባት በማሰብ በደብረ ኤልያስ፣ በአማኑኤል በቸር ተከል፣ በደንበጫ፣ በመርጦ ለማርያምና በደብረ ማርቆስ ከተማ አዋሳኝ በምትገኘው የጮቄ ተራራ ዙሪያ ከባድ ውጊያ ተከፍቷል። የአገዛዙ ጦር የአየር መቃወሚያ ሞርተር፣ መድፍና ቢኤምን ጨምሮ በርካታ ከባድ መሳሪያዎችን በመጠቀም በአማኑኤል ከተማና በደንበጫ ከተማና ዙሪያው ትናንት የጀመረው ውጊያ እየተካሄደ ይገኛል። ዝርዝር መረጃዎችን በቆይታችን በስፋት የምታደምጡት ይሆናል። ይህ በእንዲህ እንዳለ በእነማይ ወረዳ የረዝ ቀበሌ ጥቁር አስፋልት ላይ በተወሰደው የደፈጣ ጥቃት የአገዛዙ ሰራዊት በርካታ ሙትና ቁስለኛ መደረጉ ተሰማ። ሐምሌ 8 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር በእነማይ ወረዳ የረዝ ቀበሌ በወሰደው የደፈጣ ጥቃት ሁለት አድማ ብተና አባላት ወዲያውኑ ሲወገዱ ሶስቱ የሚሊሻ አባላት ቁስለኛ መሆናቸው ተረጋግጧል። በሸዋ ቀጠና የብልጽግና ሰራዊት አባላት እርስ በርስ መገዳደላቸው ተሰምቷል። ይህም የመረጃ ጊዜያችን ትኩረት ነው፣ በስፋት ሰሙታላችሁ። በሌላኛው መረጃችን ፋኖ ከወልቃይት ጠገዴ ጀምሮ ከአርማጮና ባዳኛ ሀገር ጫኮ እስከ መተማ ጠረፍ አካባቢዎች ድረስ ያገዛዙን ተልዕኮ ተቀብለው በስርቆትና በኩይ ድርጊት በተሰማሩ ወንጀለኞች ላይ ባደረገው መጠነ ሰፊ የማጽዳት ዘመቻ በርካቶችን ሲደመስስ በርካቶችን ደግሞ በቁጥጥር ስር መዋሉን አስታውቋል። በቁጥጥር ስር የዋሉ ዘራፊዎች በፋኖ ስም ዝርፊያና እገታ እንዲፈጽሙ ከፌዴራል ደህንነት መስሪያ ቤት ከክልልና ከዞን አመራሮች እንዲሁም ከብልጽግና የመከላከያ ሰራዊት ዋና አዛዦች ትዕዛዝ እንደሚሰጣቸው ገልጸው በተጨማሪም የመከላከያ ሰራዊቱ ከፍተኛ አዛዦች በሰራዊቱ ኦራሎች አደንዛዥ እጽና ሐሺሽ ከሱዳን በመተማ በኩል ወደ መሀል የሀገሪቱ አካባቢዎች ሲያዘዋውሩ እነሱን እንደሚጠቀሙ ተናግረዋል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ቤተሰቦች እንደምንቆያችሁ እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ፣ ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። የብልጽግናው ጦር በቅርቡ በደጋዳሞት ያጋጠመውን ኪሳራ ለመካስና የሰራዊቱን ሞራል ለመመለስ በሚል በርካታ ሰራዊት ወደ ጎጃም ቀጠና አስገብቶ መጠነ ሰፊ የተባለ ውጊያ መክፈቱ ተሰምቷል። በተለይም የፋኖ ኃይል ሚዛን ለማዛባት በማሰብ በደብረ ኤልያስ፣ በአማኑኤል በቸር ተከል፣ በደንበጫ፣ በመርጦ ለማርያምና በደብረ ማርቆስ አዋሳኝ በምትገኘው የጮቄ ተራራ ዙሪያ ከባድ ውጊያ ከፍተዋል። ይህ እቅድ ያቀደው ጀነራል መሐመድ ተሰማ መሆኑን የገለጹት ምንጮች ባለፈው ሳምንት ወደ ስፍራው አቅንቶ እንደነበረም ጠቁመዋል። ይህ በተለይም ዋና የፋኖ ወታደራዊ መሪውን ሻለቃ ዝናቡ ልንገረውን ለማፈንና ሰራዊቱን ለማዳከም የታለመ እቅድ መሆኑን የጠቆሙት ምንጮች ወደ ደጋዳሞት ከማቅናታቸው በፊት ግን አዋሳኝ ባሉ ቀጠናዎችና ፋኖ እርዳታ ያገኝባቸዋል ያሏቸውን አካባቢዎች ከደንበጫ እስከ አማኑኤል ከባድ የተባለ ውጊያ ከፍተዋል። በአማኑኤልና በደንበጫ ግንባሮች በተደረገው ውጊያ ያገዛዙ ሰራዊት ክፉኛ መመታቱ ታወቀ። በዚህ ተጋድሎ በርካታ የብልጽግና ወታደሮች ሲደመሰሱ፣ ቀሪው ኃይል ደግሞ ፈርጥጧል። በውጊያው በርካታ የጦር መሳሪያዎች በፋኖ ቁጥጥር ስር ገብተዋል። ትናንት ሐምሌ 8 ቀን 2018 ዓ.ም መነሻውን ከአማኑኤልና ከደንበጫ ከተማ በማድረግ በከባድ መሳሪያዎች ወደ ደጋሰኝን፣ ገሊላና አንጀኔ አካባቢዎች ለመንቀሳቀስ የሞከሩት ያገዛዙ ኃይሎች በፋኖ አባላቱ አይቀጡ ቅጣት ተቀጠው ለከባድ ኪሳራ ተዳርገዋል። ያገዛዙ ጦር የአየር መቃወሚያ ሞርተር፣ መድፍና ቢኤምን ጨምሮ በርካታ ከባድ መሳሪያዎችን በመጠቀም ከአማኑኤል ከተማ ተነስቶ ወደ ደጋሰኝን በተንቀሳቀሰው ሰራዊት ላይ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ስር በሚገኘው በበላይ ሻለቃና በቴዎድሮስ ኮማንዶ ዩኒት ድንቅ ጥምረት አይቀጡ ቅጣት ተቀጧል። በዚህም ከፍተኛ ኪሳራ ያደረሰበት ያገዛዙ ኃይል ወደ ኋላ ለማፈግፈግ በሞከረበት ወቅት በቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር የስናን አባጅሜ ሻለቃ በቆርጣ በመግባት እርምጃ ወስደውበታል። የደረሰበትን ከባድ ምት መቋቋም ያልቻለው የጠላት ኃይል ሞትና ቁስለኛውን ይዞ ወደ አማኑኤል ከተማ ፈርጥጧል። በዚህ ግንባር ከ7 በላይ ጥቁር ክላሽኮ መሳሪያና በርካታ ተተኳሾች በፋኖ ቁጥጥር ስር ውለዋል። ይህ በአይነቱ ከባድ የተባለው ውጊያ በአማኑኤል ግንባር ብቻ አልነበረም። ከደንበጫ ከተማ ተነስቶ ወደ አንጀኔ የተንቀሳቀሰው የአገዛዙ ኃይል ከወደ ፋኖ ከባድ ምት ያረፈበት ሲሆን በዚህ ድንገተኛ ጥቃት የአገዛዙ ሰራዊት ሙትና ቁስለኛውን እያዝረከረከ ወደ ኋላ እንዲያፈገፈግ መገደዱም ታውቋል። ከደንበጫ ወደ አንጀኔ ቀጠና የተንቀሳቀሰው የአገዛዙ ሰራዊት ምንም እንኳን ሞርተር፣ ዲሽካ፣ መድፍ፣ ቢኤምና የነፍስ ወከፍ መሳሪያዎችን በከፍተኛ ሁኔታ ቢታጠቅም አርበኞቹ በወሰዱት ብርቱ የጸረ ማጥቃት እርምጃ በትንትኑን አውጥተውታል። አርበኞቹ ጠላት ተጨማሪ ኃይል ቢያመጣም ፍንክች ሳይሉ ሲያንቀጠቅጡት የዋሉ ሲሆን በአሁኑ ሰዓት የተረፈው የአገዛዙ ኃይል ወደ ሰቀላ ማርያም አካባቢ ለማፈግፈግ መገደዱ ተረጋግጧል።
ወደ ሌላኛው መረጃችን ስንሻገር የብልጽግና ሰራዊት አባላት እርስ በርስ መገዳደላቸው ተገለጸ። ለምዝበራ ዘመቻ ከሰኔ 14 ቀን 2018 ዓ.ም ጀምሮ በእነመካሽ አለማየሁና አባይ ግዛው የልመና ጥሪ ተሰባስቦ ወደ ከሰም የገባው ሰራዊት ከአካባቢው ሚሊሻዎች ጋር በመቀናጀት በ32 የገጠር ቀበሌዎች ላይ ወረራ አካሄዱ ፋኖን የማጥፋት ዘመቻ በሚል የዘመተ ቢሆኑ ዘማቹ ኃይል በፋኖ ክንድ በመመታቱ ከባድ መስዋዕትነት ከፍሎ ባለፉት 24 ቀናት ውስጥ ምንም አይነት ወታደራዊ ለውጥ ማምጣት አልቻለም ነበር። ሆኖም ካፈርኩ አይመልሰኝ በሚል ስሜት የዘመተው የአገዛዙ ኃይል ማህበረሰቡ መኖሪያ ቤቶች፣ ንብረቶች፣ ትምህርት ቤቶችና ጤና ኬላዎችን ሲዘርፍ መቆየቱ ተዘግቧል። በዚህ የዘረፋ ተግባር ተጋላጭ የሆነችው ኮቶ ከተማ የደረሰው አሰቃቂ ድርጊት አንዱ ነው። ሐምሌ 7 2018 ዓ.ም በኮቶ ታዳጊ ከተማ ውስጥ ሰራዊቱ በሴቶችና አዛውንቶች ላይ አሰቃቂ ያስገድዶ መድፈር ጥቃቶች ሲፈጽም ከርሞበታል። ከዚህም አልፎ በሚሊሻ ሚስቶች ላይ ጥቃት ለማድረስ የሞከረ ሲሆን አንድ ሚሊሻ ሚስትን አስገድዶ ለመድፈር ሲጎትት ባለቤቷ ለማስጣል ቢሞክርም ህይወቱ ሊያልፍ ችሏል። አቶ ኃይሉ የተባለ ሚሊሻ ባለቤቱንና ሌላ አንድ ሚሊሻ ጓዱን በአሰቃቂ ሁኔታ በመከላከያ ተረሽነዋል። በዚህ ጥቃት ከባድ ቁስለኛ ሆኖ ሆስፒታል የሚገኝ አንድ ሌላ የሚሊሻ አባል ይህንን የእምነት ቃል እንደሰጠ የከሰም ሁለተኛ ኮር ሪፖርት በውስጥ መረጃዎች ደርሰውኛል ሲል ገልጸዋል። በመጨረሻም ይህ ጦር የተሰጠውን ተልእኮ ማሳካት ሲያቅተው በብአዴን ከፍተኛ አመራሮች ይሁንታ ማህበረሰቡን የመዝረፍ የመግደል እንዲሁም ሴቶችና ህጻናትን በአሰቃቂ ሁኔታ የመድፈርና አማራን የማጥፋት ዘመቻ እንዲያካሄድ እንደተፈቀደለት ታውቃችኋል። እናንተ የአማራ ሚሊሻዎች ይህንን ሴራ ተገንዝባችሁ ከአረመኔውና ከዘራፊው አገዛዝ ተላቃችሁ ወደ ወገን ኃይል እንድትቀላቀሉ እነሆ ጥሪያችንን እናቀርባለን ሲል የሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ አስታውቋል። በሌላኛው መረጃችን የአገዛዙ ብልጽግና ሰራዊት ቤትና ንብረት አቃጥሎ ቀሪውን ዘርፎ መመለሱን የአካባቢው ነዋሪዎቹ በምሬት ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የዳግማዊ ቴዎድሮስ 5ኛ ኮር አካል በሆነው ግዙፉ ጎንደሬው በጋሻው ክፍለ ጦር ቀጠና በተደጋጋሚ በተርቦቹ ከፍተኛ ኪሳራና ውርደት የደረሰበት የአገዛዙ ኃይል አማራን ከሰብአዊ እስከ ኢኮኖሚያዊ ማውደምና ማጥፋቱን ቀጥሏል። ትናንት ማለትም ሐምሌ 8 2018 ዓ.ም ከገደብዬ ከዳባትና ከአምባ ጊዮርጊስ ከተሞች አለኝ ያለውን የመከላከያ አድማ ብተናና የሚሊሻ አባላትን በመያዝ ወገራ ወረዳ ሚጦ ቧክሽ ቀበሌ ልዩ ቦታው ድንጓጓ የተንቀሳቀሰው የአገዛዙ ኃይል የፋኖ ስጦታ ሙሉ ቤተሰቦች አራት ቤት ከነሙሉ ንብረቱ በእሳት ያወደመ ሲሆን ይህ አልበቃ ብሎ 25 ከብቶች፣ 2 አህዮች፣ 14 ዶሮዎችንና ከ50 በላይ እንቁላሎችን ዘርፎ በጽራራ ፀሐይ ቀማኛነቱን አሳይቶ ተመልሰዋል። የአካባቢው ማህበረሰብ የብልጽግና ስርዓት አማራ ጠልነት በደንብ የተገነዘበበት ሲሆን አንድ የአካባቢው አርሶ አደርም እንዲህ ብለዋል። የብልጽግና ሰራዊት ወንድ ከሆነ ቤት ማቃጠል ሳይሆን ፋኖ ያለበትን ያውቃል፣ ለምን አይሄድም? እንዲህ በቁሙ ነበር በቀይ ጥይት የሚነዱት በማለት በቁጭት ተናግረዋል። በሌላ በኩል ፋኖ ከወልቃይት ጠገዴ ጀምሮ በአርማጭሆና በአዳኛ ገር ጫኮ እስከ መተማ ጠረፍ አካባቢዎች ድረስ ያገዛዙ ተልእኮ ተቀብለው በስርቆትና በእገታ እኩይ ድርጊት በተሰማሩ ወንጀለኞች ላይ ባደረገው መጠነ ሰፊ የማጽዳት ዘመቻ በርካቶች ሲደመስስ በርካቶችን ደግሞ በቁጥጥር ስር መዋሉን አስታውቋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ 305ኛ ኮር የኮሩ ልዩ ዘመቻ ጨምሮ በኮር የሚገኙ ክፍለ ጦሮች ከማህበረሰቡ ጋር በመቀናጀት በቀጠናው ካገዛዙ ተልእኮ ተቀብለው በስርቆት ድርጊት በተሰማሩ ወንጀለኞች ላይ ከወትሮው የተለየ ጥብቅ እርምጃ እንዲወስዱ አቅጣጫ መቀመጡን ተከትለው ውጤታማ እርምጃ እየተወሰደ መሆኑን ሚዲያችን በህዝብ ግንኙነት ክፍሉ በኩል ባወጣው መረጃ ተመልክቷል። ከፋኖ ጋር ፊት ለፊት ገጥሞ ማሸነፍና ከወደ ፋኖ የሚሰነዘርበትን መብረቃዊ ምት መቋቋም ያልቻለው የብልጽግና አገዛዝ በፋኖ ስም ህዝቡን ለመዝረፍ የራሱን የአድማ ብተና አባላትን ጨምሮ ሌሎች ወታደሮችን በመመልመል በመከላከያ ሰራዊት ሽፋን ሰጭነት በየአካባቢው አሰማርቶ መንገደኞችን በማገትና ቤት ለቤት እየዞሩ የህዝቡን ሀብት ንብረት በማዘረፍ አጸያፊ ድርጊት ሲሰሩ መቆየታቸውም ተገልጿል። ማን ህልውናው እንደሚያስከብርለትና ማን እንደሚገድለው እንዲሁም ማን እንደሚዘርፈው ጠንቅቆ የሚያውቀው ህዝቡ በአንዳንድ ከተሞች ላይ ያገዛዙ በሚያዘጋጀው መድረክ ላይ ተገኝቶ ዘራፊዎች ከመንግስት መዋቅር ጋር የተሳሰሩ ናቸው በሚል ቢናገርም ሰሚ ከማጣቱም በላይ የጽንፈኛ ተልእኮ ተሸካሚ በሚል በአገዛዙ ኃይሎች ለዳግም ጥቃት ሲዳረግ ቆይቷል። በዚህም በላይ 305ኛ ኮር የኮር ልዩ ዘመቻን ጨምሮ በኮሩ ስር የሚገኙ ክፍለ ጦሮች ከህዝቡ ጋር በመቀናጀት በቀጠናው ያገዛዙ ተልእኮ ተቀብለው በስርቆት ድርጊት ላይ በተሰማሩ ወንጀለኞች ላይ ከወትሮ የተለየ ጥብቅ እርምጃ እንዲወስዱ አቅጣጫ ማስቀመጡ ተከትሎ ውጤታማ የሆነ እርምጃ እየተወሰደ ይገኛል። ከወልቃይት ጠገዴ ጀምሮ በአርማጭሆ ከአዳኛ ገር ጫኮ እስከ መተማ በተለይም በጠረፉ አካባቢ ተጠናክሮ በቀጠለው የማጽዳት ዘመቻ በርካታ ቁጥር ያላቸው ያገዛዙ ወንበዴዎች እርምጃ የተወሰደባቸው ሲሆን በርካቶች እጅ ከፍንጅ በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። እጅ ከፍንጅ በቁጥጥር ስር ውለው ምርመራ እየተካሄደባቸው ከሚገኙ ዘራፊዎች የተገኘው መረጃ እንደሚያመላክተውም እገታና ዝርፊያ እንዲፈጽሙ ትዕዛዝ የሚሰጣቸው በፌዴራል ደረጃ የደህንነት ክፍል እንዲሁም ከዞንና ከወረዳ የፖለቲካ አመራሮች ከዚህም አልፎ ከመከላከያ ሰራዊት አዛዦች እንደሆነ ቃል በቃል ተናግረዋል። በቁጥጥር ስር የዋሉ ዘራፊዎች አክለውም የብልጽግና መከላከያ ሰራዊት ከፍተኛ አዛዦች ከኢትዮጵያ መተማ ወደ ሱዳን፣ ከሱዳን ወደ መተማ መሐላ የሀገሪቱ አካባቢዎች ያለማንም ከልካይነት በመከላከያ ሰራዊት ኦራሎች አደንዛዥ እጽና ሐሺሻ በማዛወር ከፍተኛ ሀብት ንብረት እያካበቱ መሆናቸውንና እጹን ለማዛወር እነሱን ይጠቀሙባቸው እንደነበረም ገልጸዋል።
305ኛ ኮር በስሩ ከሚገኙ ክፍለ ጦሮች የተወጣጡ አሃዶችን አስተሳስሮ ከማህበረሰቡ ጋር በማቀናጀት ጸረ አማራው የብልጽግና ቡድን ባሰማራቸው ዘራፊና አጋቾች ወንበዴዎች ላይ የሚወስደው እርምጃ በድል ታጅቦና ተጠናክሮ መቀጠሉ ሚዲያችን ኮሩ በህዝብ ግንኙነት ክፍሉ በኩል ካወጣው መረጃ ተመልክቷል። በሌላ በኩል አሳዛኝ የእስር ዜና ተሰምቷል። የአርበኛ በለጠ አዱኛው ባለቤት የነበረችው ወይዘሮ ቦርሳ ይስማው ከሐምሌ 3 ቀን 2018 ዓ.ም ጀምሮ መታሰሯ ታውቋል። በምዕራብ ጎንደር ዞን ምዕራብ አርማጮ ወረዳ አብራጅራ ከተማ የውሃ ልማት ሙያተኛ የሆነችው ወይዘሮ ቦርሳ ይስማው ከምትሰራበት መስሪያ ቤት ወደ ቤቷ ስትመለስ ለአገዛዙ ተላላኪ የሆኑ ፖሊስና ጸረ ሽምቅ አፍነው እንደወሰዷት በአካባቢ የነበሩ የዓይን እማኞች ለአማራ ፋኖ ጥቆማ ደርሰዋል። የመረጃ ምንጮች እንደገለጹት ወይዘሮ ቦርሳ ይስማውና አርበኛ በለጠ አዱኛው በ2013 ዓ.ም በሰላማዊ መንገድ በፍች የተለያዩ መሆኑን የገለጹ ሲሆን አሁን ባለው ሁኔታ ምንም አይነት ግንኙነት የሌላቸው መሆኑን የስራ ባልደረቦቿና የአካባቢው ማህበረሰብ ለተቋማችን መረጃውን አድርሰውናል። አርበኛ በለጠ አዱኛው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ፋይናንስ መምሪያ ኃላፊ ሆነው እያገለገሉ ያሉና የፋኖ የረጅም ጊዜ ታጋይና ታጋይ የሆኑት በበኩላቸው መታሰሯን እንደማንኛውም ሰው ሰምቻለሁ። ከኔ ጋር ከተለያየን ረጅም ጊዜ ቢሆንም ቅርቃር ውስጥ የገባው የብልጽግና ተላላኪ የፋኖ ቤተሰብ ናቸው እያለ በማሰር የሚመጣ ለውጥ የለም። ህዝባችን ዘራፊና ወራሪ በግድ መንግስት ነኝ እያለ ህዝባችን የሚያሰቃየው መጨረሻው ነጥብ ላይ ስለደረሰ እንደ አማራጭ የሚጠቀመው ማሰር፣ ማንገላታት፣ መግደል ነው። ከዚህ በፊትም የብዙ ፋኖ ቤተሰብ ናቸው በማለት ሲያስር ሲያንገላታ ኑሯ በማሰር ከዓላማችን ፈቀቅ አያደርገንም፣ እንዲያውም እንድንበረታ ያደርገናል። ህዝባችን በመሳቀቁ በገፍ ፋኖን እየተቀላቀለ ይገኛል ሲል ምላሽ ሰጥቷል። ወይዘሮ ቦርሳ ይስማው በአብራጅራ ከተማ ፖሊስ ጣቢያ ታስራ የምትገኝ ሲሆን በምትሰራበት መስሪያ ቤት የስራ ባልደረባ እየሆኑ ሲገልጹ ወደ መስሪያ ቤታችን አገልግሎት ፈልገው የሚመጡ ደንበኞች እየተንገላቱ መሆኑን አስረድተዋል። ገዢ ነኝ ለሚለው አካል ተላላኪ የሆናቸው የናጡት ነካሽ ካድሬዎች የፋኖ ቤተሰብ ናቸው እየተባለ በአማራ ህዝብና በፋኖ ቤተሰብ የምታደርጉትን የሞራል ውድቀት ለማምጣት የምታደርጉትን ጥረት ልታቆሙ ይገባል። ይህ ማድረግ ካልቻላችሁ ኮራችን ምን ሊሰራ እንደሚችል ጠንቅቃችሁ ታውቃላችሁ። እኛ እንደ ተስፋ ቆረጡ የብልጽግና ተልካሻ የብልጽግና ቤተሰብ ናቸው ብለን ንጹሃንን አናስርም። ነገር ግን ከኛ ጋር እየዋሉ በእናንተ መረጃ አቀባዮቻችሁ ላይ አስፈላጊውን እርምጃ እንወስዳለን ሲል ፋኖ አስታውቋል። በአጠቃላይ መሪያችሁ እንደገለጸውና እንዳረጋገጠው ማሰር መሸነፍ ነው እንዳለው መሸነፋችሁን አምናችሁ ካድሬዎች ወንጀላችሁን ብትቀንሱ ይሻላል። ካልሆነ ግን እስር ቤቷ በህይወት ከተረፋችሁ ለማን እንደምትሆን እያሰባችሁ ተንቀሳቀሱ ሲል አርበኛ ባንዲራው ግርማ የ305ኛ ኮር ህዝብ ግንኙነት መምሪያ ኃላፊ አስታውቋል። መረጃችን ሲቀጥል የአማራ ህዝብ የህልውና ጥያቄዎች ለድርድር የሚቀርቡ አይደሉም፣ ትግላችን ስር ነቀል ለውጥ እስከሚመጣ ድረስ ነው ሲል የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ህዝብ ፖለቲካ መምሪያ ኃላፊ ገለጸ። ኃላፊው አርበኛ ሞገስ አባራው በተለይም የታሪካዊ ማንነትና የወሰን ጥያቄ የሚነሳባቸው ራያ፣ ወልቃይት ጠገዴ፣ ጠለምትና መተከል፣ ሸዋ ደራና አዲስ አበባን ጨምሮ ሌሎች የአማራ ርዕሶች ለድርድር የማይቀርቡ የፋኖ ትግል ቀይ መስመሮች ናቸው ሲል ገልጸዋል። በአማራ ፋኖ ብሔራዊ ንቅናቄ ወለቤት አማራ ምኒልክ ህዝብ ፖለቲካ መምሪያ ኃላፊ አርበኛ ሞገስ የአማራ ህዝብ የተደቀነበትን የህልውና አደጋ ለመቀልበስ የሚያስችለውን የሚያነሳቸውን የማይታጠፉና የማይደራደርባቸው መሰረታዊ የትግል ምሰሶዎች በሚል በይፋ የማህበረሰብ ትስስር ገጹ ባሰፈረው ጽሁፍ የአማራ ህዝብ የህልውና ጥያቄዎች ለድርድር የማይቀርቡና ስር ነቀል የስርዓት ለውጥ እስከሚመጣ ድረስ ትግሉ ተጠናክሮ የሚቀጥል መሆኑን አብራርተዋል። አርበኛ ሞገስ አበባው የፋኖ የህዝባዊ ትግል መነሻም እነዚህ የህዝብ ጥያቄዎች መሆናቸውን በመጥቀስ ዘላቂው መፍትሄ 4 ኪሎ ያለውን ጸረ አማራ አገዛዝ ከስሩ በማስወገድ ህዝባዊ መንግስት መመስረት ብቻ እንደሆነ በአጽንኦት ገልጸዋል። አርበኛ ሞገስ አበራው በይፋዊ የፌስቡክ ገጹ ባስተላለፈው መልእክት የመጀመሪያውና ዋነኛ ጥያቄ የአማራ ህዝብ ሰብአዊ መብትና የህይወት ዋስትና መከበር ነው ብለዋል። ማንኛውም አማራ በሀገሪቱ መንቀሳቀስ የመስራትና ንብረት የማፍራት መብቱ ያለምንም ቅድመ ሁኔታ ሊከበር እንደሚገባ የገለጸው አርበኛው በህገ መንግስታዊ መዋቅር ጭምር የሚፈጸመው ስልታዊ ጥቃትና አድሎ በአስቸኳይ መቆም እንዳለበት አሳስበዋል። ይህንን መብት በዘላቂነት ለማስጠበቅ ደግሞ አማራው እንደ ጠላት የሚፈርጁ በጸረ አማራ መንፈስ የተቃኙ የፌዴራልና የክልል መንግስት ፖሊሲዎችንና መመሪያዎችን ሙሉ በሙሉ መለወጥ ወይንም መሰረዝ የሚያስችል የመዋቅርና የህግ ለውጥ መደረግ ይኖርበታል ብለዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።